بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد، قال المصنف رحمه الله: عقوبات الزنا، يا زنا قطعت، عقوبات الزنا يا زنا قطعت. قال: وهذا كله يهل مالو ذكرناه يا وسانو كان بفيت ያነሳናቸው ነጥቦች አሉ አይደለ? ወደ ዚና መዳረሻ ነጥቦችን ተመልክተናል፣ ወይ ደግሞ አራቱ የወንጀል መዳረሻ በሮችን ተመልክተናል። اللحظات والخطرات واللفظات والخطوات ብለን ተመልክተናል። ይህ ያነሳነው እስካሁን ያነሳነው ማለታቸው ነው ሙቀዲመተን ልክ እንደ መግቢያ ነው። እስካሁን የጠቀስናቸው በይነ የደይ ተሕሪም الفواحش ጸያፍ ድርጊቶችን እርም መደረጉን አሉ። الفواحش بمعنى ዚናን ማለት ነው። ووجوب حفظ الفرج ብልትንም መጠበቅ ግዴታ መሆኑን ከማውሳታችን በፊት እንደ መግቢያ የጠቀስነው ነው። እስካሁን የጠቀስናቸው እሱ ነው አሉ። ወቀድ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም በእርግጥ ረሱል ዐለይሂ ሰላቱ ወሰላም ብለዋል አሉ። አክተሩ ብዙ ማ ዩድኺሉ ናሰ ናር ሰዎችን ወደ ጀሃነም ወደ እሳት የሚያስገባቸው ብዙ ነገር አልፈሙ ወልፈርጁ ብልትና አፍ ነው አሉ ረሱል ዐለይሂ ሰላቱ ወሰላም። ብዙዎችን ወደ ጀሃነም እንዲገቡ የሚያደርጋቸው ብልታቸውና አፋቸው ነው አሉ። ወፊ ሰሒሐይን ዐንሁ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም ቡኻሪና ሙስሊም ውስጥ ባለ ሐዲትም ላ የሒሉ ደሙ ምሪኢን ሙስሊሚን ላ የሒሉ አይበቃም አሉ። ደሙ ምሪኢን ሙስሊሚን የአንድ ሙስሊም ደም እኮ አይበቃም፣ እሱን ደሙን ማፍሰስ እሱን መግደል አይበቃም። ኢላ ቢኢሕዳ ሰላሲን ከሶስት በአንዱ ካልሆነ በስተቀር የሙስሊም ደም አይቻልም። አሁን ከምንጠቅሳቸው ከሶስቱ በአንዱ እሱ ጋር ከተገኘ የዛኔ ይቻላል። አሰይብ ዛኒ ካገባ በኋላ ዝሙት የሰራ ሰው። አሰይብ አግብቶ የፈታም ሊሆን ይችላል፣ በትዳር ላይ ያለም ሊሆን ይችላል። አለ አይ ሐሊን የትዳር ሂስትሪ ያለፈው የሆነ ሰው ያሳለፈ የሆነ ሰው እሱ ነው። እሱ ዝሙት ካደረገ ተቀጥቅጦ ይገደላል። ወነፍሲ ቢነፍሲ እንደዚሁም ነፍስ በነፍስ ማለት ነፍስን የገደለ ይገደላል፣ ነፍስን ያጠፋ። ወታሪኪ ሊዲኒሂ ልሙፋሪቂ ሊልጀማዓቲ ወታሪክ ሊዲኒሂ ማለት ዲኑን የተወ ሙርተድ የሆነ ሰው፣ አልሙፋሪቅ ሊልጀማዓ ለጀማዓ ደግሞ የተለየ ከሙስሊሙ ጀማዓ የወጣ ያፈነገጠ የሆነ ሰው። እነዚህ ሶስቶቹ ካልሆኑ በስተቀር የሙስሊም ደም ሐራም ነው፣ አይቻልም አሉ። ጠይብ ወመፍሰደቱ ዚና የዚና መፍሰዳው ጥፋቱ ሙናቂደቱን የሚጋጭ ነው። ሊሰላሂ ልዓለሚ ለዓለም ደህንነት የሚጋጭ ነው። ዝሙት ለዓለም ደህንነት፣ ለዓለም ሰላም፣ ለአገር ሰላም የሚጋጭ ነው። ፈከም ሚን ዚና ፈከም ስንትና ስንት አለ፣ ፊ ዚና በዚና ውስጥ ስንትና ስንት አለ። ሚን ኢስቲሕላል ሙሐረማቲን ሐራም የሆነን ነገር ሐላል ማድረግ፣ ሚን ኢስቲሕላል ሐላል ማድረግ፣ አልሙሐረማቲን ሐራም የሆነን ነገር ሐላል ማድረግ ዚና ውስጥ ስንትና ስንት አለ። ወፈዋቲ ሕቁቂን የመብቶች መጓደልስ ስንትና ስንት መብት ይጓደላል በዝሙት ውስጥ። ወውቂዕ መዛሊም በደሎችም መከሰታቸው ስንትና ስንት ነው። ዚና ውስጥ በጣም ብዙ ጥፋት አለ። የሀገር መጥፋት፣ የቤተሰብ መጥፋት፣ የልጅ መበደል። ያ ዝሙት ምንም በማያውቀው እንትን ብዙ ነገሮች በሱ ላይ ይደርሱበታል ከዝሙት ተወልደው። ጠይብ ስለዚህ ስንትና ስንት በውስጡ አለው አሉ። ቃለ ወሚን ኻስየቲሂ አሉ ዝሙትን ልዩ ከሚያደርገው ነገር ውስጥ ብዙ ወንጀሎች አሉ። ግን ዝሙትን በጣም ልዩ ከሚያደርገው ነገር ከሌሎቹ ወንጀል ልዩ የሚያደርገው እነሆ እሱ ዝሙት ዩጂቡ አልፈቅረ ድህነትን ያመጣል። ዩጂቡ ያመጣል፣ አልፈቅረ ድህነትን ያመጣል። ወዩቀሲሩ ልዑምረ እድሜንም ያሳጥራል። ብዙ አይነት ወንጀሎች ይኖራሉ። ሰውየው ሊሰርቅ ይችላል፣ ሊያምታታ ይችላል፣ ሐታ ሰው ሊገል ይችላል። የተለያዩ ወንጀል ሪባ ሊሰራ ይችላል፣ የተለያዩ ወንጀሎችን ሊፈጽም ይችላል። ግን የዝሙት መለያው ሆኖ ድህነት ያመጣል። ሌላው ወንጀል ላያመጣ የሚችለውን ሁሉም ወንጀሎች ድህነት የተለያየ ነገር ቢያመጣ ግን ይህ ደግሞ ኻስያ ነው፣ የዝሙት መለያው።
ከዛስ ወዩቀሲሩ ልዑምራ ዑምርን ደግሞ ያሳጥራል፣ ዕድሜን ያሳጥራል። ቢማዕና በረካን ይነሳል የዕድሜ። ወየክሱ ያለብሳል ሳሒበሁ ባልተቤቱን ዝሙት የሚሰራውን ሰው ያለብሰዋል። ሰዋድ አልወጅሂ ፊቱን ጥቁር ያለብሰዋል፣ ጸያፍ እንዲሆን ሰዎች ሲያዩት እንዲያስጠላ፣ ግርማ ሞገስ እንዳይኖረው፣ ሃይባ እንዳይኖረው ፊት ያነሳል። ምንም ያክል ቆንጆ ቢሆን፣ ምንም ያክል ያማረ ቢሆን፣ ሁሉ ነገሩ የተስተካከለ ቢሆን ወየክሱ ያለብሰዋል ሳሒበሁ ባልተቤቱን ሰዋድ አልወጅህ ፊቱን ጥቁር ያደርገዋል። ሱብሓነላህ። ወተውበ አልመቅቲ የመጠላትንም ልብስ ያለብሰዋል። በይነናስ ሰዎች ዘንድ እንዲጠላ ያደርገዋል። ዝም ብለህ ያለ ምክንያት ትጠለዋለህ። እዙ መንገድ ላይ ያገኝተው ምተው አለኝ ትላለህ፣ ገልምጠው አለኝ ትላለህ። ብዙ ወንጀሎች ሊሰሩ ይችላል ሌላው ሰው ግን ዝሙት የሚሰራ ዝሙት ላይ በተደጋጋሚ እየወደቀ ተውበት የማያደርግ የሆነች ሴት የማያደርግ የሆነ ወንድ ይህ ነው ሰዎች ዘንድ ይጠላል። ሰራተኛም ከሆነ ከስራው ሁሉ እንዲባረር፣ አሰሪው ያለምንም ምክንያት እንዲጠላው ጠይብ ያደርጋል። ወሚን ኻስየቲሂ አይደን ሌላው ከዝሙት መለያ ውስጥ አነሁ እሱ ዩሸቲቱ ልቀልበ ቀልብን ይበታተናል። በቃ ሀሳቡን ብትንትን ያደርግበታል የሚይዘው የሚጨብጠው። ወዩምሪዱሁ ልቡን ያሳምመዋል። ኢለም ዩሚቱሁ ሙሉ ለሙሉ ባይገለው እንኳ ይገላል እኮ ቀልብን ይገላል። ግን ሰውየው በቃ አንድ ጊዜ የሆነ ነገር አንድ ጊዜ ደግሞ ወደዚህ ቀጥ አንድ ጊዜ ወደዚህ የሚል አይነት ከሆነ በትልቅ ህመም ያሳምመዋል ልቡ። ወየጅሊቡ ልሐመ ሐምን ያመጣል፣ ትካዜን ያመጣል። ወልሑዝነ ሐዘንንም ያመጣል። ወልኸውፈ ፍራቻንም ያመጣል። ዝሙት በባህሪው ሰውየው ምንም የሚያሳስበው ነገር የለም፣ ምንም የሚያስተክዘው ነገር፣ ምንም የሚያስፈራው ነገር የለም። ግን ቀልቡ ውስጥ ፍራቻ፣ ሐዘን፣ ባዶነት ስሜት እንዲሰማ ያደርገዋል። የሚገርማችሁ ያ ነገር የሚጀምረው ወዳው ዝሙትን ከሰራ ጀምሮ ልክ ስሜቱን ሲጨርስ ጀምሮ ይጀምረዋል ሐዘን። ብዙም ይቆይ እንኳ አይደለም። አንዳንድ ደስታ አንዳንድ ወንጀል ተደስተህበት ምናልባት የሆነ ጊዜ ልትቆይ ትችላለህ። የዝሙት ግን ከፊራሹ ገና ሳትለቀው እዛው ይጀምራል ይላል። ሱብሃንአላህ። ይህ ኻስያው ነው የወንጀል የዝሙት ማለት ነው። የዝሙት ከሌሎች ወንጀል ማለት ነው የሚለይበት ነው። ወዩባዒድ ሳሒበሁ ባልተቤቱን ደግሞ ያርቃል። ሚን መለኪን ሚነል መለኪ ከመላኢካዎች እንዲርቅ ያደርገዋል። መላኢካዎች ከሱ እንዲርቁ ማለት ነው። ምክንያቱም እንዴት ነው መላኢካዎች አንተ ሐራም ከሆነ ነገር ጋር ዝሙት እየፈጸም ዝሙት እያደረግ እንዴት ነው መላኢካዎች ካንተ ጋር የሚሆኑት? ስለዚህ ወዩባዒድ ሳሒበሁ ሚነል መለክ መላኢካዎች ከሱ እንዲርቁ ያደርጉታል። መላኢካ ከራቀው ደግሞ ማን ነው የሚቀርበው? ወዩቀሪብ ሚንሁ ሸይጣን ደግሞ ይቀርቡታል ወደሱ። ብዙ ወንጀሎች አሉ። ኢብኑል ቀይም ረሒመሁላሁ ተዓላ አላህ ኢላ መወፈቀሁላህ አላህ የገጠመለት ካልሆነ በስተቀር ብዙ ወንጀሎች ቶሎ የመውጣት እድል አላቸው። ዝሙት ውስጥ ግን የጀመረ የሆነ ሰው መንገድን የጀመረ ሰው ግን የመመለስ እድሉ አላህ ያዘነለት ካልሆነ በስተቀር ይከብዳል። ጠይብ ሐታ አግብቶ ለራሱ አይለቅም። ይህ ሱስ አግብቶ ጠይብ ግን በዱዓ ከሆነ ግን የማይለቀቅ ወንጀል የለም። ማንንም ወንጀል ምንም አይነት ወንጀል ይሁን ከዛ ሱስ ለመውጣት ዱዓ ግዴታ ነው። እኛ ምንም ማድረግ አንችልም። እኛ ፕሮግራም ስለዋጣን ምን ስላለን ሰበቡን እናደርሳለን። ግን ያ አላህ ከዚህ ሱስ አውጣኝ። ያውቃል እኮ ወንጀል እንደሆነ ልቡን እያቃጠለው ነው፣ ከጌታው እያራቀው እንደሆነ ያውቃል። ግን ደጋግሞ ይወርቅበት። ጠይብ ነዓም ቃለ ወየክሱ ሳሒበሁ ሰዋድ አልወጅህ ነዓም ፈለይሰ የለም ባዕደ መፍሰደት ልቀትሊ ከግድያ በኋላ እኮ ጥፋት የለም አዕظሙ የከፋ ሚን መፍሰደቲ ከሱ ጥፋት በላይ የከፋ የለም። ጠይብ ኢማሙ አሕመድ ረሒመሁላህ እንዳሉት ለአዕለሙ ባዕደ ቀትሊ ነፍሲ ሸይአን አዕظም ሚነ ዚና ብለናል አይደለ? ባለፈው ደርሳችን ላይ ከግድያ ቀጥሎ ከዝሙት የከፋ በላይ ወንጀል አላቅም ይላሉ ኢማሙ አሕመድ። ሐታ ኢብኑ ተይሚያ ረሒመሁላሁ ተዓላ ፉቃሃዎች እንደሚሉት ብለው ሲናገሩ አክበሩል ከባኢር ከወንጀል ሁሉ በጣም ትልቁ አልኩፍሩ የመጀመሪያው ኩፍር ነው፣ በአላህ መካድ ከእስልምና መውጣት። ከዛስ ثم قتل النفس نعم ثم قتل النفس بغير الحق ከዛም ሁለተኛው ቀጥሎ ደግሞ ነፍስን መግደል ነው አሉ። ثم الزنا ሶስተኛው ደግሞ ዚና ነው። አያችሁ ሰውየው ከፈረ ሲባል በጣም ትደነግጣላችሁ አይደለ? ሰውየው ሰው ገደለ ሲባል ትደነግጣላችሁ። ከግድያ ቀጥሎ ግን ያለው ዚና ነው። ዚና ላይ ወደቀ ሲባልስ ምን ያክል ልባችን ይሸማቀቃል? طيب ምን ያክል ልባችን ይረበሻል? ሐቂቃ አሁን ላይ እኮ እንደ ፋሽን እየሆነ እኮ ነው። በቃ አራዳ ብሎ ማለት ዝሙት የሚያደርግ ከብዙ ሴቶች ጋር ቻት የሚያደርግ ሀከዛ ይህ ነው አራዳ ማለት። አሁን ላይማ በክብሯ የተገኘች እንደ ፋራ የሚቆጠርበት ጊዜ ደርሷል። አላሁ ሙስተዓን።
ወላሂ ሰደቀ ረሱሉል አሚን ሰለዋቱ ረቢ ወሰላሙ ዐለይህ። ረሱል ዐለይሂ ሰላቱ ወሰላም እውነት ተናገሩ። አነስ ረዲየላሁ ዐንሁ ባስተላለፈው ሐዲስ ለኡሐዲሰኩም ሐዲሰን ሰሚዕቱሁ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም ላ ዩሐዲሱኩም ቢሂ አሐዱን ገይሪ ይላል አነስ። እኔ ከረሱል የሰማሁትን አንድ ሐዲስ ልንገራችኋል፣ ይህን ሐዲስ ከኔ ውጭ ማንም አይነግራችሁም አለ አነስ። ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁሉ ሲሉ ሰማኋቸው አለ አነስ። ኢነ ሚን አሽራጢ ሳዓ የውመል ቂያማ ከመቅረቡ ምልክት ነው አዩርፈዐል ዒልሙ ዒልም መነሳቱ ዕልም መነሳቱ፣ ወየክሱረል ጀህሉ ጀህል መብዛቱ ጅህልና፣ ከዛ ወየክሱረ ዚና ዚና መብዛቱ። ሱብሓነላህ ዚና መብዛቱ አታውሻ ጠይብ። ይህ የውመል ቂያማ ምልክት ነው። ድሮ ላይ አንድ ሰው ወደ ዝሙት ለመሄድ በጣም ብዙ ማይሎች ርቆ ነበር። ዛሬ ሁሉ ነገራችን በእጃችን ነው፣ በላፕቶፓችን ነው። ቀላል ነገር በቃ ፕሮሰሱን ያለውን ፕሮሰስ የሚጨርሰው በስልኩ ጨርሶ ለመገናኘት ብቻ ነው የሚሄደው። በፊት ግን በጣም ብዙ ሂደቶችን ይኬድ ነበር። አሁን አልጋ ባልጋ ሆኗል። ናም ሱብሓነላህ። ናም ቃለ ወሃዛ ወሊሃዛ ለዚህም አሉ ወሊሃዛ ለዚህም ይህን ወንጀል ለማስከተሉ ይህን ያክል ጥፋት ለማምጣቱ ሹሪዐ ፊህ በሱ ላይ ተደነገገ፣ በዝሙት ላይ ተደነገገ አልቀትል ግድያ ዐላ አሽነዒል ውጁሂ ሲገደል ደግሞ ኖርማል ግድያ አይደለም፣ በሰይፍ በምናምን አይደለም። ዐላ አሽነዒል ውጁሂ እጅግ ጸያፍ በሆነ ሁኔታ፣ ወአፍሓሽሃ እጅግ አሰቃቂ በሆነ ሁኔታና፣ ወአስዓቢሃ እጅግ ከባድ በሆነ ሁኔታ ግድያ ተደነገገበት በዝሙት ላይ። ብዙ ወንጀሎች አሉ። ጠይብ ሰውየው ሲሰርቅ እጁ ሊቆረጥ ይችላል። የሆነ ነገር ሲያደርግ የሆነ ነገር ሊያደርግ ይችላል። ዝሙት ግን ከሰራ ሐታ ሰው እኳ ቢገድል አልነፍሱ ቢነፍስ ሲሆን ሰውየው በሰይፍ አንገቱ ይቀላል፣ ሊገደል ይችላል። ሰው እንኳ ገድሉ በሰይፍ ነው አንገቱ ሊቀላ የሚችለው። ዝሙት ከሰራ ግን ሰዎች ተሰብስበው በድንጋይ ትናንሽ ጠጠር አናት አናቱን እያሉ ስቅይት እያደረጉ ይገሉታል። አሽነዕ ወአፍሐሽሃ የሚለው ይሄን ነው። ጠይብ ሱብሓነላህ። ቃለ ወለው በለገል ዓብደ አንድ ባሪያ እኮ ቢደርሰው ዜና ቢደርሰው አነ እምረአተሁ የእሱ ሚስቱ አው ሑርመተሁ ወይም ዘመዱ ቁቲለት ተገደለች የሚል ዜና ቢደርሰው ካነ አስሀለ ዐለይህ በሱ ላይ ይገራለት ነበር ይሻለው ነበር ሚን አየብሉገሁ እሱ ከመድረሱ አነሃ ዘነት ዝሙት አደረገች የሚለው ዜና ከሚደርሰው በላይ እህትህ እኮ ተገደለች፣ እናትህ እኮ ተገደለች፣ አክስትህ እኮ ተገደለች፣ ሰው ገደላት፣ በጥይት ገደሏት፣ በድንጋይ ገደሏት ብሎ ቢነገር ይሻለዋል ዚና አደረገች ተብሎ ከሚነገር። ግልጽ ነው፣ ይህ ግልጽ ነው። ብትሞት ይሻላል። ምክንያቱም ከዝሙት ከተወለደም እድሜ ልክን እንደተሳቀቅ ይኸው ካያኮ ከዝሙት እንትን ያለው ልጅ ይኸው ያ እንደዛ እያለ ምንም በማያውቀው ህፃኑን ልጅ እያሳቀቀ እንዲኖር ያደርገዋል። ናም ወቃለ ሰዕድ ብን ዑባዳ ረዲየላሁ ዐንሁ ሰዕድ ብን ዑባዳ ምን አለ ለው ረአይቱ ረጁለን የሆነን ሰው ብመለከት አለ መዐ እምረአቲ ከሚስቴ ጋር እኮ የሆነን ሰው ብመለከተው ለضረብቱሁ እመታው ነበር ቢሰይፊ በሰይፍ እመታው ነበር አለ። ብመለከተው ማለት ያው ከሷ ጋራ አብሮ ሆኖ ባገኘው ማለት ነው። ጠይብ በሰይፍ አንገቱን እቀለው ነበረ ገይረ ሙስፈሒን ሱብሓነላህ በሰይፉ ጎን ሳይሆን በጠፍጣፋው ክፍል ማለት ነው፣ በሰላው ክፍል ማለት ነው። ሙስፈሕ ብሎ ማለት አضርቡ ቢሐድ ሰይፊ ላ ቢዐርድህ ይላል። በሰይፉ ጎን ጠፍጣፋው ክፍል ሳይሆን በሰላው በኩል መምታት ማለት ነው። በስዕለቱ ነበር የምመተዋል። ሰዒድ ብን ዑባዳ የፈለገው ረዲየላሁ ዐንሁ ሊገሉት እንጂ ሊቀጡት እንዳልሆነ ያሳያል። ገለዋለሁ ማለታቸው። ጠይብ ፈበለገ ዛሊከ ረሱለላህ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላምን ይህ ዜና ደረሳቸው። ሰዕድ ብን ዑባዳ እንደዚህ ማለቱ አንድ ሰው ከሚስቴ ጋር ባገኘው እኮ በሰይፍ እቀለዋለሁ የሚለው ዜና ሲደርሳቸው ረሱል ዐለይሂ ሰላቱ ወሰላም ምን አሉ? ተዕጀቡነ ሚን ገይረቲ ሰዕድን በሰዕድ ቅናቻ ትገረማላችሁ፣ የሰዕድ ቅናቻ ይገርማችኋል አሉ። ወላሂ በአላህ ምን አለው ለአነ አግየሩ ሚንሁ እኔ ከሰዕድ በላይ እጅግ የቀናሁ ነኝ እቀናለሁ አሉ። ወላሁ አላህ ደግሞ አግየሩ ሚኒ ከኔ በላይ የቀና ነው፣ አላህ ይቀናል። ቅናት ማለት ምንድን ነው? ይሄ ልባችን ውስጥ ያለው ለምሳሌ እህታችን፣ ቤተሰባችን፣ ዘመዳችን ከዛም ከፍ ሲል ገይራችን ሙስሊም ማህበረሰብ የሆነ ቦታ ላይ ስታየው ልትሳቀቅ ይገባሃል፣ ልትፈራ ይገባሃል። ከአሁን በፊት እንዳሳለፍነው ወንጀል በበዛ ቁጥር ገይራን ያጠፋል ከልብ ላይ። ሚስቱ ሽቶ ተቀብታ እየወጣች ምንም አይመስለው፣
ሚስቱ ቲክቶክ ላይ ወጣ ራሷን ለገበያ እያጫረተች ምንም አይመስልም። እንዴት ነው ሚስቱ ቲክቶክ ላይ ወጣ በቪዲዮ ስትወጣ እንዴት ነው ባል ዝም የሚለው? ለስራ ሊሆን ይችላል፣ ለተለያየ ነገር ሊሆን ይችላል። አይ ኦንላይን ማርኬት እኮ ግድ ነው ዛሬ ቴክኖሎጂ ሊል ይችላል። ይሄ ወላሂ ገይራ መጥፋት ነው። በሺዎች የሚቆጠሩ ሰዎች እንዴት ነው ሚስትን ሚዲያ ላይ ሊያት የሚችለው? ይሄ ነው ገይራ ብሎ ማለት ይሄ ነው። ጠይብ ረሱል ዓለይሂ ሰላቱ ወሰላም መላሉ እኔ ደግሞ ከሰዓድ በላይ ቅኑ ነኝ አሉ። አላህ ደግሞ እጅግ ቅኑ ነው አሉ። ጠይብ የአላህ ገይራ ግን ምንድነው? ሚን አጅሊ ወሚን አጅሊ ገይረቲላህ አላህ ደግሞ ከቅናቱ የተነሳ ሐረመል ፈዋሒሸ ጸያፍን ነገር ሐራም አደረገ። ማ ظهረ ሚንሃ ወማ በጠን ግልጽ የሆነውንም ሆነ የተደበቀውን። የአላህ ስብሓነሁ ወተዓላ ቅናት ደግሞ ባሪያው ወንጀል ሲሰራ ሲያው አላህ ይቀናል፣ ደስ አይለውም። አላህ ምን አሉ? እንደውም ወፊ ሰሒሐይን ቡኻሪና ሙስሊም ላይ ረሱል ዓለይሂ ሰላቱ ወሰላም ኢነላሃ የጋሩ አላህ ይቀናል አሉ። ወኢነል ሙእሚነ የጋሩ ሙእሚንም ትክክለኛ አማኝ ያለው ሰው ኢማን ያለው ሰው ይቀናል። ወገይረቱላሂ የአላህ ቅናት ግን አንየእትየል ዐብዱ አንድ ባሪያ መፈጸሙ ነው። ማ ሐረመ ዐለይሂ አላህ ሐራም ያደረገውን ነገር መፈጸሙ ነው። ይህን ሲመለከት ነው አላህ ሱብሓነሁ ወተዓላ ገይራው ማለት። ጠይብ ዝሙት ከሚስፋፋበት ነገር ውስጥ ገይራ አለመኖር ነው። በቃ ሁሉም ልጅ ሁሉም ወንድ እህቱን ቢቆጣጠር ቤተሰቡን ቢቆጣጠር ዝሙት አይኖርም። እህቴ ስትወጣ ሽቶ ተነፍታ በሱሪ ጥብቅ ብላ ስትወጣ ምናምን ተይ እንጂ አስፈላጊም ከሆነ መግረፍ ካለብኝ ይገርፋለሁ፣ መቅጣት ካለብኝ ይቀጣታለሁ፣ አላህን ፍሪ እንጂ ብዬ በመለሳት ስለዚህ በሰላም ለብሳ ሸሪዓውን ጠብቃ ለብሳ ከሄደች ማን ነው ወደ ዝሙት ሊመለከታት የሚችለው? ግን ያ ዛሬ ገይራ እየጠፋ ነው። ይህ ቅናት የሚባለው ነገር ምንም አይመስለንም፣ ምንም አይመስለንም። ነዓም አላህ ወፊ ሰሒሐይን አሁንም በሰሒሐይን ቡኻሪና ሙስሊም ረሱል ዓለይሂ ሰላቱ ወሰላም ምናሉ ላ አሐደ አግየሩ ሚነላህ ከአላህ በላይ ማንም ቅኑ የለም አሉ። ሚን አጅሊ ዛሊከ ለዚህም ሲል አላህ ቅኑ ከመሆኑ የሚቀና ከመሆኑ ሐረመል ፈዋሒሸ ጸያፍን ነገር ሐራም አደረገ። ማ ظهረ ሚንሃ ወማ በጠን ከሷ ግልጽም ሆነ ድብቅ የሆነውን ወንጀል አላህ ሐራም አደረገ። ወላ አሐደ አንድም የለም አሐቡ ኢለይህ ልዑዝሩ ሚነላህ ከአላህ ይልቅ ለባሮቹ ሰበብን የሚወድ የለም። ጠይብ ሰበብ ዑዝር ስንል አላህ ስብሓነሁ ወተዓላ ባሮቹ ሳይማሩ ሳይመከሩ እንዲቀጡ አይፈልግም። ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ። ለዚህም ነው አላህ ስብሓነሁ ወተዓላ መልእክተኞችን በመላክ ኪታቦችን በማውረድ ኢቃመቱል ሑጃ። ጠይብ ምናል ወላ አሐደ አንድ የለም አሐቡ ኢለይህ ልዑዝሩ ሚነላህ ከአላህ ይልቅ ለባሮቹ ሰበብን የሚወድ ዑዝርን የሚወድ ማንም የለም። ሚን አጅሊ ዛሊከ ለዚህም ሲል አርሰለ ሩሱላ መልእክተኞችን ላካቸው ሙበሽሪነ ወሙንዚሪን አበሳሪና አስጠንቃቂ ሲሆኑ። ወላ አሐደ አንድም የለም አሐቡ ኢለይህ ልመድሑ ሚነላህ ከአላህ ይልቅ ምስጋናን የሚወድ ማንም የለም። ሚን አጅሊ ዛሊከ ለዚህም ሲባል አስና ዐላ ነፍሲሂ አላህ በራሱ ላይ አወደሰ። ጠይብ በራሱ ላይ አላህ ሱብሓነሁ ወተዓላ በተለያየ ቁርአን አንቀጽ ሐታ ሱረቱል ፋቲሃ አልሐምዱሊላህ ረቢል ዓለሚን በራሱ አልሐምዱሊላህ አለዚ አንዘለ ዐላ ዐብዲሂል ኪታብ ብዙ ቁርአን አንቀጾች ላይ። ጠይብ ስለዚህ አላህ ሱብሓነሁ ወተዓላ ለባሮቹ ይቀናል፣ በባሮቹ ላይ አላህ ይቀናል። ያ ማለት ወንጀል እንዳንሰራ ወንጀል ላይ እንዳንወድቅ። ነዓም ቃለ ረሒመሁላህ ወኸሰ ሱብሓነሁ ጥራት የተገባው ጌታ አላህ ለየ፣ ወኸሰ ለይት አደረገ ሐደ ዚና የዚናን ሐድ የዚናን ፍርዱን ለየው። ሚን በይኒል ሑዱድ ከሌሎች ፍርዶች ከሌሎች ሐዶች የሆነው ሰው ወንጀል ሲሰራ የሚሰጠው ሐድ የሰረቀ እጁን ይቆረጣል፣ የገደለ ይገደላል። አላህ ግን የዝሙትን ሐድ ከሌሎች ወንጀሎች ለየው። ቢሰላሲ ኸሳኢስ በሶስት መለያዎች ለየው። ጠይብ ኢሕዳሃ የመጀመሪያው አልቀትሉ ፊሂ አላሁ ልሙስተዓን እሱን መግደል ነው። ዝሙት የሰራን ሰው መግደል። ቢዐሽነዒ ቀተላቲን እጅግ አሰቃቂ በሆነ ግድያ፣ እጅግ አሰቃቂ ግድያ። ሰዎች ይሰበሰባሉ፣ ያ የሚያቅህም አላህን ፈሪ ነው ብሎ የሚያስብህም ያ ዘመዶችህም ይሰበሰባሉ። ከዛ ጉድጓድ ይቆፈራል። ከዛ በኋላ ሁሉም ጠጠር ይዞ አናት አናትህን ነፍስ እስኪወጣ ድረስ ልክ ጉንዳን ወይ ደግሞ እባብ እንደሚገደለው። አንዴ እኮ በሰይፍ አንገቱን ቢቀሉት መልካም ነበር። ቢአሽነዒ ቀተላት ወሐይቱ ኸፈፈሁ ቅጣቱን ባቀለለውም ጊዜ ከመገደል ዝቅ ባደረገው ጊዜ ፈጀመዐ ፊህ በሱ ላይ ሰበሰበ በይነል ዑቁበቲ በቅጣቶች ላይ
ዐለል በደኒ በሰውነት ቢልጀልዲ እሱን በመቀጥቀጥ ሰውነቱ ሁለት ቅጣት ተበሰበበት። የመጀመሪያው ያገባ ሰው ከሆነ ተቀጥቅጦ ይገደላል። ያላገባ ሰው ከሆነ ግን ዝሙት ያደረገው ምን ይላል? በጅራፍ ቢልጀልዲ በጅራፍ ሰውነቱ ይቀጠቀጣል። ወዐለል ቀልቢ በቀልቡም ላይ ልክ እንደዚሁ ይቀጣል። ቢተግሪቢሂ ዐን ወጠኒሂ ከአገሩ በማባረር ሰነተን ለአንድ ዓመት ያክል ከአገሩ ይባረራል። ያገባ ከሆነ ይገደላል። ያላገባ ከሆነ ግን ጅራፍ ይገረፍና ከአንድ ዓመት ያክል ለአገሩ ይባረራል። በሰውነቱ ላይ ጅራፍ፣ በቀልቡ ላይ ደግሞ የባዶነት ስሜት እንዲሰማው። ጠይብ አንዳንዶች ዑለማዎች እንደሚሉት ደግሞ ወንጀሉን እንዳያስታውስ ነው ይላሉ። ከዛ ራሱን አድሶ ይመጣል። ለዛም ነው አንድ ሰው የሆነ ወንጀል መርሳትና መተው የሚፈልግ ከሆነ እሱን ከሚያስታውስበት ነገር መራቅ አለበት። በሆነ ሱስ እየተፈተነ ከሆነ ያን ሊያስታውሰው የሚችልን ነገር ከዛ መራቅ አለበት። ይህ ሰውዬ ለአንድ ዓመት ከሀገሩ ሲወጣ አዲስ ሰው ነው ይመጣል። ያን የሚያስታውሱን ወደ ኋላ የሚመልሱት ነገር የለም። ጫት መቃም ተዋለሁ ብሎ በዛ በጫት በሚገዛበት በር ላይ የሚመላለስ ከሆነ ላቡድ አላህ ቃለ አሳኒ ሁለተኛው መለያ አነሁ እሱ ነሃ ዒባደሁ አላህ ማለት ነው። ነሃ ዒባደሁ ባሮቹን ከለከላቸው አንተእኹዘሁም ቢዙናቲ በዝሙት ፈጻሚ ላይ እንዳትይዛቸው ረእፈቱን እዝነት ፊዲኒሂ በዲን ላይ እዝነት እንዳይይዛቸው አያዝኑለትም። ዝሙትን የሚሰራ ሰው ቢሐይሱ ተምነዑሁም በምትከለክላቸው ልክ ሚን ኢቃመቲል ሐድ ዐለይሂም በሱ ላይ ሐድን ከመፈጸም በምትከለክላቸው ልክ እንዳያዝኑ አላህ አደረጋቸው። ጠይብ አላህ ስብሓነሁ ወተዓላ ምንድን ነበር የሚለው? አዛኒየቱ ወዛኒ ፈጅሊዱ ኩለ ዋሒድ ሚንሁማ ሚአተ ጀልዳ ከዛ ወላ ተእኹዙኩም ቢሂማ ረእፈቱን ፊ ዲኒላሂ ኢን ኩንቱም ትእሚኑነ ቢላሂ ወልየውሚል አኺር ዝሙት አድራጊዋንና አድራጊውንም እያንዳንዳቸውን 100 ጅራፍ ግረፏቸው አለና ወላ ተእኹዙኩም ቢሂማ ረእፈቱን ፊ ዲኒላህ በእነሱ ላይ እዝነት እንዳይይዛችሁ። እህትህ ትሁን ግደል፣ አባትህም ይሁን ግን ማን ነው እዚህ የሆነ ዝሙት ስሰራ ወይ ደግሞ የሆነ አጋጥሞ አንተ አይደለም የምትገለው፣ ሐኪም ነው፣ እስላማዊ መሪ መሆን አለበት። ዋضح ያ ካልሆነ ከእንትኑ ጥፋቱ ነው የሚበዛው። ዋضح አይቻልም፣ እስላማዊ መሪ ነው። ነዓም ምን አለ አላህ ሱብሓነሁ ወተዓላ ሁለተኛው እንዳያዝኑላቸው እዝነት የሚባል ከነሱ ላይ እንዲነሳ አደረገ። ፈኢነሁ ሱብሓነሁ ምክንያቱም እሱ ጥራት የተገባው ጌታ አላህ ሚን ረእፈቲሂ ለነሱ ከመራራቱና ወረሕመቲሂ ለነሱ ከማዘኑ ቢህም በነሱ ላይ ሸረዐ ደነገገ ሃዚሂል ዑቁባ እነዚህን ቅጣቶች ፈሁወ እሱ አላህ አርሐሙ ሚንኩም ከእናንተ በላይ አላህ አዛኝ ነው። አላህ ያዘዘው ነገር ከአላህ በላይ አዛኝ የለም። ከእናትህም በላይ ከአባትህም በላይ አላህ ላንተ ያዝናል። በቃ ይገደሉ አይደለ በቃ ምን ሆነሃል አንተ ቀጥቅጠህ መግደል ከሐኪም ጋር ሐኪም የሰጠህን ፈራጁ ንጉሱ መንግስቱ የሰጠህን ነገር ወለም ተምነዑሁ አላህን አልከለከለችውም ረሕመቱሁ እዝነቱ ሚን አምሪሂ ከማዘዝ ቢሃዚሂል ዑቁባ በእነዚህ ቅጣት ኢዘን ፈላ የምነዑኩም ስለዚህ አይከለክላችሁም አንቱም እናንተ ማ የቁሙ ቢቁሉቢኩም በቀልባችሁ ላይ የሚገኘው የሚከሰተው ነገር ሚን ረእፈቲ መራራታችሁ ሚን ኢቃመቲ አምሪሂ የአላህን ትእዛዝ ከመፈጸም ምን አይላችሁም አይከለክላችሁም። ብዙ ሰሓባዎችና ብዙ ሰሓብያቶች ተገለዋል። ጠይብ ወደ ረሱል ዓለይሂ ሰላቱ ወሰላም መጥተው ተገለዋል። መዒዝ ብኑ ማሊክ ታውቃላችሁ አይደለ? ያው ሰው ነው። ስለ ዝሙት ስናወራ እያስፈራራው ምናምን ጠይብ ሁልጊዜ ምንድን ነው እንደዚህ ማስፈራራት እንደዛ እንዳይመስል አላህም አዛኝ ነው። መዒዝ ብኑ ማሊክ ረዲየላሁ ዐንሁ የተውበት ጽናት የተውበት ምሳሌ ሰው ነው። አሳስቶት ዝሙት ላይ ወደቀ። ግን ትክክለኛ ማኝ ነፍሱ አሸንፋ ወንጀል ላይ ቢወርቅም ነፍስያው ግን አታስቀምጠው። ያ ወንጀሉ አላስቀምጥ አለ። የኢማን እሳት ውስጡን በላው። ወደ ረሱል ዓለይሂ ሰላቱ ወሰላም መጣና ያ ረሱለላህ ጠሂርኒ አላቸው። አንተ የአላህ መልእክተኛ ዝሙት ሰራሁኝ አራጽዱኝ አንተ የአላህ መልእክተኛ። ረሱል ዓለይሂ ሰላቱ ወሰላም ግን አዘኑለት። የተለያዩ ምክንያት ሰጡት። ዘወር አሉ፣ ጀርባቸውንም ሰጡት። አሁንም ይመጣል ይከተላቸዋል። ጠይብ ትክክል ነህ አላበርክም አእምሮ ንጹህ ነው እያሉ ረሱል ዓለይሂ ሰላቱ ወሰላም አዘኑለት፣ ሊሸፍኑለት ፈለጉ። ጠይብ መዒዝ ግን አልተመለሰም። 4 ጊዜ እየተመላለሰ ያ ረሱለላህ ዝሙት ሰርቻለሁ አጥሪ ብሎ መሰከረ። በመጨረሻ ላይ ይሄ ቅጣት ተፈረደበት። ከዚያ ሰሓባዎች ረዲየላሁ ዐንሁም ስለሱ ማውራት ጀመሩ። እንዴት ራሱን ያዋርዳል?
እንዴት ይሄ ሁሉ ድል ረሱል ዓለይሂ ሰላቱ ወሰላም እየሰጡት ለምን ራሱን ያዋርዳል ሲሉ ረሱል ዓለይሂ ሰላቱ ወሰላም ሰሙትና ለቀድ ታበ ተውበተን ለው ቁሲመት በይነ ኡመቲ ለወሲዐትሁም መዕነል ከላም። ወላሂ ማዒዝ እኮ ትክክለኛ ተውበትን ተውበታል። የማዒዝ ብኑ ማሊክ የእሱ ተውበት ለእኔ ኡማ ሹፉ ለማን ለነቢዩ ሰለላሁ ዓለይሂ ወሰለም ኡማ ቢከፋፈል ይበቃቸው ነበር። አያቸው። በዚህ ልክ ደግሞ ተውበት መስራት ተውበት ማድረግ ይቻላል። የጋሚድያዋን ሴት ታውቃላችሁ አይደል? ጋሚድያ ያቺ በዝሙት አርግዛ ወደ ረሱል ዓለይሂ ሰላቱ ወሰላም መጣች። አንቱ የአላህ መልእክተኛ ሆይ ዝሙት ሰርቻለሁ፣ እንደው ከዚህ ዝሙት አጥሩኝ፣ ይኸው የዝሙት ልጅ አርግዣለሁኝ አሉ። ኢዝሃቢ ሐታ ተضዒ ሂጂ እስክትወልጂ ድረስ በቃ አሉ ረሱል ዓለይሂ ሰላቱ ወሰላም። የሚገርመው ልክ 9 ወር ሆዷን እያየች የሰራችውን ወንጀል እያስታወሰች አልረሳችም። እንደወለደች ልጇን በጨርቅ ጠቅልላ መጣች። ልክ እንደወለደች ያ ረሱላላህ አሁንም እኮ ዝሙት ሰርቻለሁ ይኸው እስክትወልጂ ድረስ ብለኸኝ ነበር፣ ይኸው ልጁ ተወለደ። ጠይብ ሱብሃነላህ ረሱል ዓለይሂ ሰላቱ ወሰላም አዘኑላት። ረሱል ልጁን የሚንከባከብ ልጅ ስለሌላት ሂጂና ልጁ ጡት መጥባት እስኪጀምር ድረስ ጡት መጥባት እስኪያቆም ድረስ ሂጂ፣ ከዛ በኋላ ጡት መጥባት ሲያቆም ይዘሽውን ያሏት። 2 ዓመት ሙሉ ቆይታ መጣቸው። ሱብሃነላህ አያችሁ፣ የዝሙት ጸጸት አእምሮዋ ላይ ያልጠፋል። ትክክለኛ ኢማን ያለው ሰው ይሄ ነው። በዚህ ጊዜ ውስጥ እኮ አግብታ መኖር ትችላለች፣ መሰደድ ትችላለች፣ መደበቅ ትችል ነበር። ግን የጀሃነም እሳት አስፈራት። ከ2 ዓመት በኋላ ልጇን ዳቧት ይዛ መጣች። ያ ረሱላላህ ምግብ መብላት ጀምሯል ለማለት ማስረጃ ለማሳየት ለረሱሉል አሚን ሰለዋቱ ረቢ ወሰላሙ ዐለይሂ። ከዛ ረሱል ዐለይሂ ሰላቱ ወሰላም የአላህ ፍርድ ነውና ተቀጥቅጣ ሞተች። እና ይህ ቅጣት ሲፈጸም ኻሊድ ብን ወሊድ ይመስለኛል። ኻሊድ ብን ወሊድ ላይ ደሙ ተስፈነጠረና ልብሱን ነካው። ኻሊድ በጣም ተቆጣ፣ ተጸየፋት፣ ተሳደበ። ኻሊድ ረሱል ዓለይሂ ሰላቱ ወሰላም መህለን ያ ኻሊድ ተወለዚ ነፍሲ ቢየዲህ ለቀድ ታበት ተውበተን ለው ታበሃ ሳሒቡ መክሲን ለጉፊረ ለሁ። ላላላ ኻሊድ ተረጋጋ፣ ቀስ በላት፣ ትሳደብ። ነፍሴ በእጁ በሆነችው ጌታ እምላለሁ ኻሊድ አንድ በጣም ወንጀለኛ የሆነ ሰው እንኳ የእሷን አይነት ተውበት ቢያደርግ ኑሮ ይማር ነበር አሉ። አያችሁ፣ ይህን ያክል ወንጀል ሰርተው ተውበት ያደርጋሉ። የጁሃይናዋንም ታውቃላችሁ። ጁሃይኒ ጠይብ የጎሳ ነው። ይቺ ልክ እንደዛው ተመሳሳይ ሁኔታ ነው። ረሱል ዓለይሂ ሰላቱ ወሰላም ዘንድ መጣች። ዝሙት ሰርቻለሁ አንተ የአላህ መልእክተኛ፣ እንደው ከዚህ ዝሙት አጽዱ ስትል ያው የረሱል ዓለይሂ ሰላቱ ወሰላም ይህንኑ ፈጸሙ። ጠይብ ግን ረሱል ዓለይሂ ሰላቱ ወሰላም ተገላ ሊሰግዱባት ሲል ዑመር ብን ኸጣብ ረዲየላሁ ዐንሁ እንዲህ የአላህ መልእክተኛ ሆይ እንዴት ነው ዝሙት የሰራች ላይ ሶላት የሚሰገደው ብሎ ጠየቀ። ረሱል ዓለይሂ ሰላቱ ወሰላም ምን አሉት? ያ ዑመር ሆይ አሉ አላህ ለቀድ ታበት ተውበተን ለው ቁሲመት በይነ 70 ሚን አህሊል መዲነቲ ለወሲዐትሁም። ዑመር ሆይ ወላሂ ትክክለኛ ተውበትን ተውበታለች እኮ እሷ የተውበተችው ተውበት ለመዲና ሰዎች በይነ 70 በሰባ ማለት ነው። ጠይብ 70 ሰዎች ቢከፋፈል የሚበቃ ተውበት እኮ አድርጋለች ዑመር አሉት። አላሁ አክበር አሉ። አሁንም ሸይጣን አሳስቷቸው መጥፎ አጋጣሚ ጥሏቸው በተለያዩ አጋጣሚ ዝሙት ላይ የወደቁ ግን እንደ ጋሚድያዋ ሴት የሆኑ እንደ ማዒዝ ብኑ ማሊክ የተወበቱ ብዙ እህቶች ወንድሞች አሉ። አላህ ያጽናቸው፣ መልካምን ሁሉ አላህ ይወፍቃቸው። ካገቡ አላህ ትዳራቸውን ይባርክላቸው፣ ካላገቡ አላህ ስብሓነሁ ወተዓላ ወንጀላቸውን ሰትሮ አላህ በሐላሉ ያብቃቃቸው። ኢዘን ምን ማለት ነው? አይደለም እኛ ደካሞቹ እነዛ ሰሓባዎች እነዛ ሰሓብያቶች ዝሙት ላይ ወርቀዋል፣ ግን ተውበት አደረጉ። አያቸው። ኢዘን ተውበት ስናደርግ ትክክለኛ መስፈርቱን አሟልተን ካደረግን አላህ ይምረናል። ነዓም ቃለ አሳሊሱ ሌላው ሶስተኛው ከዝሙት ከሌሎቹ ልዩ የሚያደርገው አነሁ ስብሓነሁ እሱ አላህ ጥራት የተገባው ጌታ አላህ አመረ አዘዘ አየኩነ ሐድሁማ የነሱ ዝሙት የሰሩት ሴትና ወንዶቹ ማለት ነው። ተስኒያ ሲያደርገው ሁለቶቹ የነሱ ፍርድ እንዲሆን አዘዘ። ቢመሽሀድ ሚነል ሙእሚኒን ከአማኞች እንዲጣዱ፣ ቢመሽሀድ ማለት እንዲጣዱ እዛ ቦታ ላይ ወልየሽሀድ ዐዛበሁማ ጣኢፈቱ ሚነል ሙእሚኒን የሚለው ቁርአን አንቀጽ ላይ አላህ አደረገ። ፈላ የኩኑ አይሆንም፣ ኸልወተን በብቻ አይሆንም፣ ተደብቆ አይሆንም። ቢሐይቱ ላ የራሁም አሐዱን አንድም በማያያቸው አካል ተደብቆ አይሆንም። ጠይብ አማኞች እየተመለከቷቸው
እናቱ እያየችው አባቱ እየተመለከተ ነው ዝሙት የሰራ ሰው የሚቀጣው። ጠይብ ናም ወዛሊከ ይህም አሉ ይህ ማለት ይህ ሰዎች እያዩ መቀጣቱ አብለጉ ፊ መስለሐት ልሐዲ ለቅጣቱ ጥቅም ወይ ደግሞ ለቅጣቱ ዓላማ ደራሽ ነው። አብለግ ነው የብልጥ መልእክቱን ያደረሰ ነው። ወሕክመት ዘጅሪ እንዲሁም ለክልከላው ጥበብም የበለጠ አድራሽ ነው ማለት ሌላው ተምሮ እንዲርቅ ያደርጋል ማለት ነው። ሰዎች ፊት እንደዛ ሲቀጠቀጥ የተመለከተ ሰው አሃ ብሎ ይፈራል፣ ይከለከላል። ወሐዱ ዛኒ ልሙሕሰን ያ ደግሞ ያገባ የሆነ ሰው የሱ ሐዱ ወሐዱ ዛኒ ዝሙት የሰራ አልሙሕሰን ካገባ በኋላ ዝሙት የሰራ ሰው የሱ እኮ ፍርዱ ሐዱ ማለት ነው ቅጣቱ ሙሽተቁን የተወሰደ ነው ሚን ዑቁበቲላሂ ተዓላ ከአላህ ስብሓነሁ ወተዓላ ቅጣት ሊቀውሚ ሉጢን ለሉጥ ህዝቦች ማለት ለነዛ ለጎብሮ ሶዶሚያኖች የሚቀጡት አይነት ቅጣት ነው። ቢልቀዝፊ ቢልሒጃራ በድንጋይ ተቀጥቅጠው እንዲገደሉ ሶዶሚያኖች አለ አይደለ ወንድ ለወንድ ጠይብ እነሱ ልክ በድንጋይ አላህ ስብሓነሁ ወተዓላ ወአርሰለ ዐለይሂም ሒጃረተን ጠይብ ልክ እንደዚሁ እነዛም ደግሞ በድንጋይ እንዲቀጠቀጡ ወዛሊከ ይህም የሆነው እንደዚህ አይነት ቅጣት የተደረገው ለሽቲራኪ ዚና እኮ ስለሚመሳሰለው ስለሚጋራ ነው። ወሊዋጥ ፊልፉሕሺ ሊዋጥን እና ዚና ስለሚጋሩ ነው። አላሁል ሙስተዓን። አያችሁ በድንጋይ ተቀጥቅጠው እንዲገደሉ የተደረገው ግብረ ሰዶምና ዚና ተመሳሳይ ስለሆነ ነው አሉ ኢብኑል ቀይም። አንድ ሰው ግብረ ሰዶም አደረገ ሲባል ምን ያክል ነው ሰውነታችን የሚቀፈን መገደል አለበት ክርስቲያኑም ሁሉም አይደለ የሆነ ሰሞን ላይ ኢትዮጵያ እንደዚህ እየተባለ ነው ሲባል ብሎ ወጣ። ግን ስለ ዝሙት ሲባል በአደባባይ የሚወራበት አላህ ነው። ወፊ ኩል ሚንሁማ በእያንዳንዳቸው በግብረ ሰዶምም ሆነ በዚህ ማለት ነው በዚና ፈሳዱን ትልቅ ጥፋት አለ ዩናቂዱ የሚጋጭ ሕክመተላሂ የአላህን ጥበብ ፊ ኸልቂሂ ወአምሪሂ በመፍጠሩና በማዘዙ ላይ ፈኢነ ፊ ሊዋጥ ምክንያቱም በሊዋጥ ውስጥ እኮ አለ ደግሞ ሚነል መፋሲድ ጥፋቶች ማ የፉቱ ልሐስረ ወተዕዳድ መቅጠርና እሱን መገደብ የሚያዳግት የሆነ ጥፋት አለ። ጠይብ በጣም ብዙ ጥፋት አለው ለማለት ወሊአን ዩቅተለ መገደሉ እኮ አሉ ወሊአን ዩቅተለ መገደሉ አልመፍዑሉ ቢሂ በሱ ላይ የሚፈጸምበት አካል መገደሉ ማለትም ግብረ ሰዶም የሚደረግበት አካል መገደሉ ኸይሩን ለሁ ለሱ የተሻለ ነው ሚን አዩእታ ከሱ ላይ ከመፈጸሙ ይልቅ ቢገደል ይሻለዋል። አንድ ወንድ ያንኛውም ተደራጊው ማለት ነው አድራጊውም እንደዚሁ ነው ያን ግብረ ሰዶም የሚደረገው አካል ማይፈዓሉ ቢሂ ማለት አልመፍዑል ቢሂ ማለት እሱ ነው። ኸይሩን ለሁ ለሱ ይሻለዋል ሚን አዩእታ ይህ ነገር በሱ ላይ ከሚደረግበት ለምን ፈኢነሁ ምክንያቱም እሱ እኮ ይህ ተግባር ፈኢነሁ ምክንያቱም ይህ ተግባር የፍሱዱ ፈሳደን ያበላሻል ማጥፋትን የፍሱዱ ያበላሻል ፈሳደን ጥፋትን ላ ዩርጃ ለሁ ለሱ የማይፈለግለት የማይከጀልለት ባዕደሁ ከዚህ ተግባር በኋላ ሰላሁን አበዳ መስተካከል የሚባል ነገር ተስፋ የማይደረግ የሆነ ጥፋትን ይበላሻል። አላሁ ሙስተዓን ወየዝሀቡ ይወስድበታል ኸይሩሁ ኩሉ ወየዝሀቡ ይሄዳል ይወስዳል ኸይሩሁ ኩሉ መልካም ነገሩ ሁሉ ይሄዳል። ወተሙሱ ልአርዱ ወተሙሱ ትመጣለች ወተሙሱ ማለት መምጠጥ ነው። ወተሙሱ ልአርዱ ምድርም ትመጣለች ማዊየተ ልሐያኢ ሚን ወጅሂሂ የሐያእን የሐፍረትን ውሃ ከፊቱ ላይ ትመጣለች። ይህ ገለጻ ነው። ያው ሐፍረተ ቢስ ይሆናል ማለታቸው ነው። ከዚህ ተግባር በኋላ ሐፍረተ ቢስ ይሆናል ማለታቸው ነው። ፈላ የስተሒ ከዛ ሐያእ የሚባል የለም ባዕደ ዛሊከ ሚነላሂ ወላ ሚን ኸልቂሂ ከፍጡራኑም ሆነ ከፍጡራኖች ከአላህም ሆነ ከሰዎች ሐያእ የሚባል ነገር ይነሳበታል። ጠይብ በተፈጥሮ ዝሙት ሐያእን ያነሳል። በቃ አንድ ሰው ወደ ዝሙት ሲገባ እናገረዋለሁ ሰው ፊት ይሄን ነገር ይሄን ቃል እናገረዋለሁ ብሎ አስቡት የማያውቀውን ንግግር ሁሉ መናገር ይጀምራል። ይሄ በየታክሲው አንዳንድ ጊዜ በየመንገዱ የሆነ ስድብ ስትሰሙ ስክክ ይላቸዋል አይደል? እዛ ሩቅ ላይ ሆኖ ለሚሳደበው ያ ልቅነቱ ያ ንግግሩ ከመሬት ተነስቶ የመጣ እንዳይመስላቸው፣ ያስተዳደግ ችግር ብቻም እንዳይመስላቸው። ልክ ይሄ ዝሙት ሲያደርግ ይሄ አባቱን መስደብ አባትህን እንደዚህ እናትህን እንደዚህ አላህ ሙስተዓን እንደዛ እያለ ሁሉ ለሱ ቀላል ይሆናል ማለት ነው። ምን አሉ? ፈላ የስተሒ በዕደ ዛሊከ ሚነላሂ ወላ ሚን ኸልቂሂ
ከፍጡራኖችም ሆነ ከአላህ ስብሓነሁ ወተዓላ ማፈር የሚባል ከዛ በኋላ የለም። ወተዕመሉ ፊ ቀልቢሂ በሱ ቀልብ ውስጥ ትሰራለች፣ ወሩሒሂ በሩሑ ውስጥ ትሰራለች። ኑጥፈቱል ፋዒሊ ኑጥፈቱ ፈሳሽ መንዩ ማለት ነው። አልፋዒሊ የዚህ የሰራው ሰው የተግባሪው ሰውዬ የሱ መንዩ ማ ያዕመሉ ሱመ መርዝ የሚሰራውን ፊል በደኒ በሰውነት ላይ የሚሰራውን ስራ ይሰራል። ምን ማለት ነው? ይህ ሰውዬ ተደራጊው ልክ አድራጊው በሱ ላይ ይህን ተግባር ሲፈጽም ኑጥፋ ማለት እዚህ ጋር የፈለጉት ያው የሱ ሰውዬ የዘር ፈሳሹ ማለት ነው። የሱ የዘር ፈሳሽ በሰውነቱ ላይ ልክ መርዝ በሰውነት ላይ ልክ እንደሚሰራው ስራ ይሰራል። ዋضح نعم ان شاء الله واضح። ስለዚህ አደራ እንጠንቀቅ። ሼኹ እያሉ ያሉት ዚና ፊትን ያጠቁራል፣ ዚና ልብን ያጨልማል፣ ዚና ሪዝቅን ያጠባል፣ ድህነት ያመጣል፣ ዚና እድሜን ያሳጥራል፣ የእድሜን በረካ ይነሳል፣ ዚና የፊትን ሀያ ይገፋል፣ ዚና የዒባዳን ጣዕም ያሳጣል፣ መልካም ስራን ያስጠላል፣ ዚና ክብርን ሃይባን ያሳጣል፣ በሰው ፊት ያዋርዳል፣ ዚና ዘውታሪ ጭንቀትን ሐሳብን ፍርሃትን ይሰጣል፣ ዚና ዱዓችን እንዳይሰማ ያደርጋል፣ ዚና ቤትንም ትዳርንም ትውልድንም ያበላሻል፣ ያፈርሳል። አልሐዘር አልሐዘር። እዚህ ላይ እየደረስን ወደዚህ ተግባር ላይ እንትን ያለ ደግሞ ተውበት ክፍት ነው፣ በሩ ክፍት ነው። ወደዛ ወንጀል ላለመመለስ ተውበት በማድረግ ወደ አላህ ስብሓነሁ ወተዓላ መመለስ ይቻላል። አልባብ መፍቱህ ወሊላሂ አልሐምድ ወልሚና። ነዓም ፈስሉን አስባቡ ሱኢል ኻቲማ። ሌላው ዛሬ የምንመለከተው ሌላው ሁለተኛው መጥፎ ፍጻሜ። ወላሂ በጣም የሚገርም ርዕስ ነው ይህ። በጣም ያስፈራኝ የሆኑ ክስተቶችን ይጠቅሳሉ። አንድ ሰው በመጥፎ ሁኔታ እንዲሞት ከሚያደርጉ ነገራቶች ውስጥ 30 ዓመት፣ 40 ዓመት፣ 50 ዓመት በዒባዳ አላህን በማምለክ ልንኖር እንችላለን፣ 60 ዓመት፣ 70 ዓመት። መጨረሻ ላይ ግን ላኢላሃ ኢለላህ በል ሲባል እገሌ እገሊት እያለ እንዲሞት የሚያደርግ ስራ አለ። ያ ምንድን ነው? እሱን እንመለከታለን። ቃለ አልሓፊዝ አቡ ሙሐመድ ዓብዱልሐቅ ብን ዓብድራሕማን አልኢሽቢልዩ ረሒመሁላህ ምን አሉ? ዓብዱልሐቅ ወዕለም እወቅ አሉ أن لسوء الخاتمة لمدفوف الساميكو أن لسوء الخاتمة أعاذنا الله منها الله كالسويت أبك أننا أسبابا مكنياتو تشالوت ولها للصم طرق منجروتشنا وأبواب بروش تشالوات عند سو مجرشا وندبلاش كم يدرجو نجراتو مكنياتو تشالو منجروت تشالو بروش تشالو. طيب أعظمها خاتماتشن مجرشاتشن ندبلاش كم يدرجو نجراتو وسط الإكباب على الدنيا. الإكباب مالت مدفاتنا على الدنيا بدنيا لا يمدفات دنيا مودد دنيا مفكر لدنيا مروت. والإعراض شل مالتنا عن الأخرى بمجرشاو سلا مجرشاو مالت سلا آخرة مالتاتشو سلا مجرشاو آخر سلا آخرة دمو شل مالت يخاتي من كم يبلاش نقر. والإقدام مقباتنا والجرأة مدافرنو على معاصي الله عز وجل لا هيالون جيت اللهم بما مسري مدافرنو. وربما عندن دقزي غلب على الإنسان بسوي ولا يلبث لكوتاتراو يشلال. طيب ضرب من الخطيئة كونجل يتوسنا ضرب عندي تندمالتاچو يتوسنا وانجل لسرا يشلال. طيب ضرب من المعصية كونجل وضرب من الخطيئة كونجل يتوسنا ونوع من المعصية كونجل دمو اندزي بزو وانجلوچن لسرا يشلال. وجانب من الإعراض وجانب كفيل دمو من الإعراض يمشش فنيتا مالت كحق كتككلنيو منجد يمشش فنيتا ليكوتاتراو ليشنفاو يشلال. طيب ونصيب من الجرأة والإقدام اندزيهم دمو مدافرنا ودا وانجل مقباتم يتوسنات عفنتالي نورو يشلال. فملك قلبه يزهن غزي قلبون يكوتاترال وسبي عقله وملك ليكوتاتر يشلال قلبه قلبون وسبي عقله عقلونم اندزو ليكوتاتر يشلال ليمرك يشلال. وأطفأ نوره يسن برهانونم لك اندزيهو لياتفال برهانون. طيب لحظة. وأرسل عليه بسم لا يدمو يلكبتال وأرسل عليه بسم لا يلكبتال حجوبه مقارجا بلو مالت ياو يلبون قردوش يلكبتال لبون دي قارد ياررقال النزيه وانجلوش مالتهم. فلم تنفع فيه بس لا يتكمم يزهن قزي تذكرة مكر ولا نجعت فيه بس لا يموت إثاماتون موعظة تقساس.
ፈሩበማ ጃአሁል መውት ምናልባት ሞት ሊመጣው ይችላል። ዓላ ዛሊከ በዚህ ሁኔታ ላይ ሆኖ በወንጀል ሁኔታ ላይ ሆኖ ፈሰሚዐ ኒዳአ ጥሪን ሰማ ሚን መካኒን በዒድ ከረዥም ቦታ የሞት ጥሪን ለሞት የሚጠቁሙ ነገር ወደ ሞት የሚያሳዩ ነገራቶችን ሊሰማ ይችላል። ምልክቶችን ሊመለከት ይችላል። ነገር ግን ፈለም የተበየን ለሁል ሙራድ ነገር ግን የተፈለገው ነገር ግልጽ አይሆንለትም። ወላ ዓሊመ ማ አራድ ምን እንደፈለገም አያውቅም። ወኢን ከረረ ዓለይህ ዳኢ ወአዓድ ጠሪው ቢደጋገምበትና ቢመላለስበትም እንኳ አያውቅም። አላህ የተለያየ ምልክቶችን ያሳየዋል። ወደ ሞት የሚያሳዩ ወደ ሞት የሚያቀርቡ ነገሮችን እርጅና ሊሆን ይችላል። የተለያዩ ነገሮችን አላህ ሱብሓነሁ ወተዓላ ያሳየ ይችላል። ግን ሰውየው አያውቅም አሉ። ቃለ ወዩርዋ ይወራል አሉ። ወዩርዋ ይወራል። ወላሂ በጣም የሚገርሙ ክስተቶችን እንደው ኻቲማ ምን ያክል እንደሚያስፈራ እዚህ ጋር የሚጠቅሱት ታሪኮች አሉ። እነሱን እንመልከትና እናቆማለን። ወዩርዋ ይወራል እነ ባዕድ ሪጃል ናሲሪ እነ ባዕድ ከፊል ሪጃል ናሲሪ ከናሲር ሰዎች ማለት ነው፣ ንጉስ ነው። ከሱ አገልጋዮች ከፊሉ አንዱ ነዘለ ቢሂል መውቱ በሱ ላይ ሞት ወረደበት ማለት ጣረ ሞት ላይ ሆነ። ናሲሪ ንጉስ ነው፣ ወታደሮች አሉት፣ የሱ አገልጋዮች ይኖራሉ አይደለ? ከሱ አገልጋዮች ውስጥ ሞት ጣረ ሞት ላይ ሆነ። ፈጀዐለ ብኑሁ የቁል የዚህ ሰውዬ ልጅ ማለት ጀመረ። አባቱ ጣረ ሞት ላይ ነው፣ ልጁ ምን ይላል? ቁል ላኢላሃ ኢለላህ አባቴ ሆይ ላኢላሃ ኢለላህ በል ይለዋል። ፈቃለ ይህ ሰው ግን ምን ይላል? አናሲሩ መውላይ አላሁ ሙስተዓን ናሲር እኮ የኔ ጌታ ነው ይላል፣ የኔ አለቃዬ ነው። ፈዓደ ዐለይህ ልቀውል አሁንም አባቴ ሆይ ላኢላሃ ኢለላህ በል ይለዋል። ፈዓደ ሚስለ ዛሊክ አናሲሩ መውላይ ናሲር እኮ የኔ ምንድነው ጌታዬ ነው። ثم አሷበቱ ገሽያ ከዛ አቅሉን ሳተ፣ ወደ ሞት አፋፍ ላይ ነው ያለው። ፈለማ አፋቀ አሁን ከሞት አፋፍ ደግሞ ምልስ ሲል ቃለ ምናል አናሲሩ መውላይ ናሲር የኔ ምንድነው ጌታዬ ነው አለ። ሱብሓነላህ። ወካነ ሃዛ ደእቡ ይህ የእሱ መገለጫ ነበር፣ እየደጋገመ ሲል የነበረው ኩለማ ቂለ ለሁ ቁል ላኢላሃ ኢለላህ ላኢላሃ ኢለላህ በል በተባለ ቁጥር አናሲሩ መውላይ ናሲር እኮ የኔ ጌታ ነው ይላል። ثم ቃለ ሊብኒሂ ከዛ ለልጁ ምን አለው? ያ ፉላን እገሌ ሆይ አለ። ስሙን ጠራና አናሲሩ ናሲር እኮ ንጉሱ የሚያውቅህ ኢነማ ያዕሪፉከ ቢሰይፊክ ኢነማ ያዕሪፉከ ቢሰይፊከ አንተን የሚያውቅህ እኮ በሰይፍህ ነው። ስለዚህ ወልቀትለ ልቀትለ በግድያ ላይ አደራህን አለና ثم ማተ ከዛ በኋላ ሞተ። አላሁ ሙስተዓን። አያችሁ አናሲር የተባለው ንጉስ እሱን ለማስደሰት እርሱን በማገልገል ላይ ህይወቱን ስለጨረሰ በሞት አፋፍ ላይ ላኢላሃ ኢለላህ ከማለት የንጉሱን ስም እየጠራ ሞተ። አያችሁ መን ዓሸ ዐላ ሸይእን ማተ ዐለይህ ወመን ማተ ዐላ ሸይእን ቡዒሰ ዐለይህ እንደሚባለው በአንድ ነገር ላይ የኖረ በዚያው ነገር ላይ ይሞታል። በአንድ ነገር ላይ የሞተ ደግሞ ነገ በቂያማ ቀን በዛው ነገር ላይ ይቀሰቀሳል። ሱብሓነላህ። ቃለ አብዱልሐቅ ምን አሉ? አሁንም ሓፊዝ አቡ ሙሐመድ ማለት ነው። ምን አሉ? ወቂለ ሊአኸር ለሌላውም ተባለ ሞት አፋፍ ላይ በሆነ ጊዜ ሚመን አዕሪፉሁ ይህንን ደግሞ እኔ ከማውቀው ሰው ነው አሉ። ቁል ላኢላሃ ኢለላህ ላኢላሃ ኢለላህ በል ሲባል ፈጀዐለ የቁል ማለት ጀመረ። ይህ ሰው አዳሩ ልፉላንየቱ አስሊሑ ፊሃ ከዛ አዳሩ ልፉላንያ የነገሌን ቦታ አስሊሑ ፊሃ ከዛ እንደዚህ አስተካክሏት፣ ቦታ ያለው እዛ እነንትና ዘንድ ያለውን ቦታ እንደዚህ አስተካክሉት፣ አጥር ሊሆን ይችላል፣ እጠሩት፣ ቆፍሩት ሊል ይችላል። ወልቡስታኑ ልፉላንዩ ይፍዐሉ ፊህ ከዛ እግነገሌ ዘንድ ያለውን ደግሞ አትክልት ቦታ እንደዚህ አድርጉለት፣ እንዲህ እያለ ሞተ። ሱብሓነላህ ሱብሓነላህ። ወቂለ ሊአኸር ለሌላው ደግሞ ምን ተባለ? ቁል ላኢላሃ ኢለላህ በል ተባለ። ፈጀዐለ የቁል ግን ምን አለ ይህ ሰው? አይነ ጠሪቁ ኢላ ሐማሚ መንጃብ ወደ መንጃብ የህዝብ መታጠቢያ ሐማም የሚወስደው መንገድ የት ነው ማለት ጀመረ። ይህን ታሪክ ስመለከት ኢብኑል ቀይም ረውደቱል ሙሒቢን ላይ ያስቀምጠውታል። አፍቃሪዎች የሚሰቃዩትን ስቃይ መጨረሻም ላይ የሚያጋጥማቸውን ክስተት ሲናገሩ ይህን ታሪክ አስቀምጠውታል። አይነ ጠሪቁ ኢላ ሐማሚ መንጃብ ወደ መንጃብ የህዝብ መታጠቢያ ሐማም ማለት ነው የሚወስደው መንገድ የት ነው እያለ ሞተ። ምንድን መሰላችሁ ክስተቱ? ከዕለታት አንድ ቀን ይህ ሰው እንደዚህ እያለ የሞተው ሰው መንገድ ላይ ተቀምጦ ባለበት ሰዓት የሆነች በጣም ቆንጆ ሴት መጣች። በጣም ታምራለች። ከዛ ለአካባቢው አዲስ ስለነበረች
አንድ ቦታ ለመሄድ ፈልጋ ታዋቂ የሆነ የህዝብ መታጠቢያ አለ። ጠጋለችና ይህንን ሰው አይነ ጠሪቁ ኢላ ሐማሚ መንጃብ ብላ ጠየቀችው። ወደ መንጃብ የህዝብ መታጠቢያ ታዋቂ ቦታ ነው እዛ ጋር። አሁን እኛ እዚህ አካባቢ ላይ ወደ መርካቶ የሚወስደው የቱ ነው፣ ወደ ፒያሳ የሚወስደው የቱ ነው የምንላቸው ቦታዎች ልንል እንችላለን አይደል? ወደዛ ፈልገን እሷ የሆነ ቦታ መሄድ ፈልጋ ወደዛ የሚወስደው መንገድ የት ነው ብላ ጠየቀችው። ግን ሴትየዋ በጣም ልቡን ስለተቆጣጠረችው አእምሮ ላይ ምን መጣለት? ይሄ ነው የሐማም መንጃብ፣ ጠሪቁ ሐማም መንጃብ ይህ ነው ብሎ ወደ ቤቱ ጠቆማት። ይህች ሴትዮ እንግዳ ስለሆነች አታውቀውም። ወደዛ ስትሄድ ቤቱን ዘጋባት። ከዛ ለዝሙት እንደፈለጋት ስላወቀች በጣም ብልህ ሴት ስለነበረች አመሰግናለሁ፣ እኔም እኮ ግን ፈልጌሃለሁኝ፣ እንደዚህ አይነት አጋጣሚ ተገኝቶ ነው እንዴ? ስለዚህ እኔም ካንተ ጋር ዝሙት መስራት እፈልጋለሁ። ነገር ግን እኔ ካንተ ጋር ጥሩ የሆነ ጊዜ ማሳለፍ ስለምፈልግ የሚበላ የሚጠጣ ነገርና ሽቶ ነገር የሚቀባ ጥሩ ሽታ ያለው ነገር ይዘህና ቶሎ አለችው ይህን ሰው። ከዛ ይሄ ቂል ነው ያፈቀረ ብድ ነው ያፈቀረ ቂል ነው እንደሚባለው ሄደ። ቤቱን ቆልፎባት ሄደ። ሲመለስ ግን ይህች ብልህ ሴት ከመጮህ ደፈረኝ ብላ ከመጮህ ይልቅ በመስኮት ወጣ ሄለች። ሲመለስ ሲያጣት ደነገጠ፣ በጣም አዘነ። ሐታ በየመንገዱ ሁሉ ያ ሩበ ቃኢለትን የውመን ወቀድ ተዒበት አይነ ጠሪቁ ኢላ ሐማሚ መንጃቢ እያለ መቅጠም ጀመረ ይባላል። ያ ሩበ ቃኢለትን የውመን ወቀድ ተዒበት፣ ያቺ በድካም ዝላ እንዲህ ያለችን የጠየቀችኝ ሴት ትዝ ትለኛለች፣ አስታውሳታለሁ፣ ልረሳት አልችልም። አይነ ጠሪቁ ኢላ ሐማሚ መንጃቢ፣ ወደ መጃም መታጠቢያ ወደ ሻወር ቤት የሚወስደው መንገድ የት ነው ያለችኝ ሴትዮ ልረሳት አልቻልኩም ማለት። ሞት አፋፍ ላይ ሆኖ ታዳ አይነ ጠሪቁ ኢላ ሐማሚ መንጃቢ እንደዚህ እያለ ሞተ። አላሁ ሙስተዓን። ቃለ ወለቀድ በካ ሱፍያኑ ሰውሪዩ ለይለተን ኢላ ሱብሒ፣ ከዕለታት አንድ ቀን ሱፍያን ሰውሪ እስከ ሱብሒ ድረስ አለቀሰ። ከማታ ጀምሮ እስከ ሱብሒ ድረስ ሲያለቅስ አደረ። ፈለማ አስበሐ ቂለ ለሁ፣ ባነጋ ጊዜ ለሱ ሰዎች ምን አሉት? ኩሉ ሃዛ ኸውፈን ሚነ ዙኑብ፣ ይህ ሁሉ ለቅሶ ወንጀል ፈርተህ ነው፣ በወንጀልህ ምክንያት ነው ወይ የምታለቅሰው አሉት። ፈአኸዘት ብነተን ሚነል አርድ፣ ከመደር የሆነን አቧራ ነሳና ወቃለ ምን አላቸው? አዙኑቡ ወንጀል አህወኑ ሚን ሃዛ፣ ከዚህ በታች በጣም ትንሽ ነው ወንጀል። ተውበት ካደረግኩኝ እስትግፋር ካደረግኩኝ አላህ ወንጀልን ይቅረዋል። ከዚህ ከምታዩት አቧራ በታች ያነሰ ነው ወንጀል። ወኢነማ አብኪ፣ እኔ ግን የማለቅሰው ኸውፈል ኻቲመቲ፣ መጨረሻ ያሳስቦኝ ነዋል። መጨረሻ ያሳስቦኝ። ሱብሓነላህ። ለዛ እኮ ነው ረሱል ዓለይሂ ሰላቱ ወሰላም የሆነ ሐዲት አለ ቡኻሪና ሙስሊም ላይ ያለው ወኢነ ረጁለ ለያዕመሉ ዐመለ አህሊል ጀና ፊማ የብዱ ሊናስ ወሁወ ሚን አህሊን ናር መዐነል ሐዲት። አንድ ሰው የጀነት ሰዎችን ስራ ይሰራል። ሰዎች በሚያዩት ማሻአላህ ዛሂድ ነው፣ ሙተወሪዕ ነው፣ አላህን የሚፈራ ተቅይ ነው ሰዎች በሚያዩት። ወሁወ ሚን አህሊን ናር ወልዒያዙ ቢላህ። ግን መጨረሻ ላይ የሳት ይሆናል አሉ ረሱል ዓለይሂ ሰላቱ ወሰላም። ኢብኑ ረጀብ ይህን ሐዲት ላይ ተዕሊቅ አድርገው ሸርሕ አድርገው ሲናገሩ ኻቲመቱ ሱኢ ተኩኑ ቢሰበቢ ደሲሰትን ባጢነትን ሊልዓብድ ላ የጠሊዑ ዐለይሃ ናስ። ይህ ማለት አንድ ሰው መጨረሻውን ከሚያበላሽበት ነገር ውስጥ ሰዎች በማይመለከቱት ማንም አያኝም ብሎ በሚሰራው ወንጀል ውስጥ ይከሰታል። ሰዎች ሲያዩት ማሻአላህ አላህን ፈሪ ነው ማሻአላህ፣ ግን በድብቅ ኢዛ ኸለው ቢመሃሪሚላህ እንተሐኩሃ በሌላ ሐዲስ እንደሚለው ብቻቸውን ሲሆኑ ግን የአላህ ስብሓነሁ ወተዓላን ክልከላት ይዳፈራሉ። ኻቲማን ከሚያበላሽ ነገር ውስጥ ዙኑቡል ኸለዋት አስሉል ኢንቲካሳት፣ የውድቀት ሁሉ መነሻ የድብቅ ወንጀል ነው ይላሉ። የድብቅ ወንጀል ወጣዓቱል ኸለዋት አስሉ ሰባት፣ በድብቅ አላህን ማምለክ ደግሞ የጽናት ሁሉ መሰረት ነው። ነዓም፣ ስለዚህ መጨረሻችን ሊያሳስበን ይገባል። ወሃዛ ይህ አሉ ሚን አዕዘሚል ፊቅሂ፣ እጅግ ትልቅ ከሆነ አስተውሎት ነው። ምኑ አየኻፈ ረጁሉ፣ አንድ ሰው መፍራቱ አንተኽዙለሁ፣ እንዳታዋርደው፣ ዙኑብሁ ወንጀሉ ዐንደል መውት፣ ሞት አፋፍ ላይ እንዳታዋርደው መፍራቱ የትልቅ አዋቂነት ነው። ፈተሑሉ በይነሁ ወበይነል ኻቲመቲል ሑስና፣ በሱና በመልካም ኻቲማ መካከል እንዳትጋርደው መፍራቱ ይህ ትልቅ የሆነ አስተውሎትና አላህን መፍራቱ ፊቅህ ነው። ስለዚህ ልንፈራ ይገባል። አሁን ያለንበት ሁኔታ፣ አሁን ያለንበት ዲን፣ አሁን ያለንበት ዒባዳ ወላሂ እንዳይገርመን፣ መጨረሻችንን አላህ ያሳምርልን። ኻቲማ ነው ዋናው። አላህ መጨረሻችንን አላህ ያሳምርልን። ወቀድ ዘከረ ኢማሙ አሕመድ፣ ኢማሙ አሕመድ በእርግጥ አወሱ ዐን አቢ ደርዳ፣
ከአቡ ደርዳ እነሁ እሱ አቡ ደርዳ ለማ እሕቱዲረ ሞት አፋፍ ላይ በሆነ ጊዜ ጀዐለ ዩግሚ ዐለይህ በሱ ላይ ኢግማዕ ማለት ራሱን መሳት ጀመረ። ሱመ ዩፊቅ ከዛ በኋላ ይነሳል። ጠይብ ራሱን ይስታል። ሞት አፋፍ ላይ ረሱል ዓለይሂ ሰላቱ ወሰላም ወኢነ ሊልመውቲ ለሰከራት ለሞት እኮ ስካር አለው አሉ ረሱል ዓለይሂ ሰላቱ ወሰላም። አቡ ደርዳ ሞት አፋፍ ላይ ሆኖ ራሱን ይስታል፣ ከዛ ይነሳል። ከዛ ግን ሲነሳ ምን ይላል? ይቀራል። ወየቅረኡ ይቀራል ወኑቀልቡ አፍኢደተሁም ወአብሳረሁም ከማ ለም ዩእሚኑ ቢሂ አወለ መረትን ወነደሩሁም ፊ ጡግያኒሂም ያዕመሁን። ይህን የቁርአን አንቀጽ ይደጋግም ነበር። ወኑቀልቡ አፍኢደተሁም ወአብሳረሁም ልቦናቸውንና አይኖቻቸውን ኑቀልቡ እናገላብጣለን፣ ከእውነት እናገላብጣለን። ከማ ለም ዩእሚኑ ቢሂ በመጀመሪያ እንዳላመኑት በቁርአን ማለት ነው። በመጀመሪያ ጊዜ በሱ በቁርአን እንዳላመኑት ሁሉ እናገላብጣለን። ወነዘሩሁም እንተዋቸዋለን ፊ ጡግያኒሂም ያዕመሁን ሱብሓነላህ በጥሜታቸው ውስጥ የሚዋልሉ ሲሆን እንተዋቸዋለን። ሱረቱል አንዓም ላይ ያለውን ይህንን ደጋግመው ይቀሩ ነበረ። ሱብሓነላህ ቃለ ፈሚን ሃዛ ለዚህም ምክንያት ኻፈ ሰለፉ ቀደምቶች እኮ ፈሩ ሚነ ዙኑቢ ከወንጀል ፈሩ። ወንጀልን በጣም ተጠነቀቁ ቀደምቶች። ምንድነው የፈሩት? አንተኩነ ሒጃበን መጋረጃ እንዳትሆንባቸው በይነሁም በነሱና ወበይነል ኻቲመቲል ሑስና በአማረ ኻቲማ እንዳይሞቱ መጋረጃ እንዳትሆንባቸው ፈሩ። መጨረሻችን እንዳያምር ያደርጋል ወንጀል። በተለይ ቅድም ኢብኑ ረጀብ እንዳሉት የድብቅ ወንጀል ጠይብ፣ የድብቅ ወንጀል ኻቲማን የሚያበላሽ ከሆነ ውስጥ እሱ ነው። ጠይብ ቃለ ወዕለም እወቅ እነሱ አልኻቲማ መጥፎ የሆነ ፍጻሜ አዓዘና አላሁ ሚንሃ አላህ ከእሷ ይጠብቀንና እኮ መጥፎ የሆነ ፍጻሜ ላተኩኑ አትሆንም ሊመን ኢስተቃመ ቀጥ ላለ ሰው ለተስተካከለ ሰው ዛሂሩሁ የውጩ ገጽታ ለተስተካከለ ሰው ወሰሉሓ የተስተካከለ ባጢኑሁ ውስጡም ውላውም ለተስተካከለ ሰው አይሆንም። አብሽር ውስጥ ሰላም ከሆነ አብሽር። ማ ሱሚዐ ቢሃዛ በዚህ ተሰምቶ አይታወቅም። ወላ ዑሊመ ቢሂ ወሊላሂል ሐምድ በዚህም ታውቆ አይታወቅም። አልሐምዱሊላህ ሰውየው ውስጡም ሰላም ሆኖ ማሻአላህ ውጩና ውስጡ አንድ አይነት ነው። ጠይብ በመጥፎ ሁኔታ ሞተ ተብሎ ሰምተን አናቅም አናውቅምም። ወኢነማ ተኩኑ ይህች እኮ የምትሆነው መጥፎ የሆነች ኻቲማ ሊመን ለሁ ላለበት ሰው ነው። ፈሳዱን ፊል ዐቂደቲ በዐቂዳው ላይ ችግር ላለበት ሰው በእምነቱ ላይ አው ኢስራኑ ወይ መዘውተር ያለበት ነው። ዐለል ከባኢሪ በትልቅ ወንጀል ላይ መዘውተር ያለበት ሰው ወኢቅዳሙን የገባ ሰው ነው። ዐለል አዛኢሚ በትላልቅ ወንጀሎች ላይ የገባ ለሆነ ሰው ነው። ጠይብ ፈሩበማ አንዳንድ ጊዜ ገለበ ዛሊከ ዐለይህ በሱ ላይ ያሸንፈዋል ወንጀል ማለት ሐታ የንዚለ ቢሂል መውት ሞት በሱ ላይ እስኪወርድ ድረስ መለከል መውት በሱ ላይ ሞት አፋፍ ላይ እስኪሆን ድረስ ቀብለ ተውበቲ ከተውበት በፊት ጠይብ ተውበት ሳያደርግ በዚሁ ወንጀል ላይ ሆኖ ሊመጣበት ይችላል። ሱብሓነላህ አላህ ይጠብቀን። ፈየእኹዙሁ ይዘዋል ቀብለ ኢስላሒ ጠውያ ቀብለ ኢስላሒ ከማስተካከሉ በፊት አጠውየቲ ውስጡን ውስጠ ህሊና ነው ጠውያ ይባላል። አضሚር ወማ የጥዊ ዐለይህ ልኢንሳኑ ቀልበሁ ሚን ንየትን አው ሰሪረትን ይላል። ጠውያ ብሎ ማለት የውስጥ ህሊና የድብቅ ንያ ወይ ደግሞ በልባችን የምንይዘው ነገር ጠውያ ነው። እሱን ሳያስተካክል ውስጡን ሳያስተካክል ሞት ሊመጣበት ይችላል። ጠይብ ወይስጠለሙ ይቀጠፋል። ወይስጠለሙ ድንገት ተቆርጦ ይወሰዳል። እሱ ግን ይቀጠፋል። ይስጠለሙ ዩስተእሰሉ ሚን አስሊሂ ወዩቅጠዑ ይባላል። አስሉል ከሊማ አልኢስጢላም ነው ከስር መቆረጡ ደግሞ መጥፋት። ያው እዚህ ጋር ግን የፈለጉት በሞት ተነጥሎ ህይወቱ መቋረጡን ለመጠቆም ያክል ነው። ቀብለል ኢናበቲ ከመውተበቱ በፊት ይሄ ሰውዬ ሞት ይቆርጠዋል፣ ሞት ይቀጥፈዋል። ከዛስ ፈየظፈሩ ቢሂ ሸይጣን በሱ ላይ ድል ያደርጋል፣ ሸይጣን ያሸንፋል። ይህን ነው የሚፈልገው። እንደ ቲልከ ሰድማ በዚች ድንጋጤ ወቅት ሞት አፋፍ ላይ ስትሆን የዛን ጊዜ ሸይጣን ይመጣል። ከምን ጊዜውም በላይ ይቀርባቸዋል እናንተ ለማሳሳት። የዛን የኢማሙ አሕመድ ክስተት አለ። ያው ታሪክ ደርስ እንዳይረዝም ኢንሻአላህ። እንደ ቲልከ ሰድማ በዚያች ድንጋጤ ጊዜ መጥቶ ሸይጣን ምን ይለዋል? ይቆጣጠረዋል፣ ያሸንፈዋል። ወየኽተጢፉሁ ይነጥቀዋል። እንደ ቲልከ ደህሻ በዛች መደናገር ወቅት ሞት አፋፍ ላይ ነህ፣ አታውቅም፣ ልጅህን አታውቃትም፣ ሚስትህን አታውቃትም፣ ጎን ያለውን ሁሉ አታውቅም። ጠይብ የዛን ጊዜ ምን ይላል? ሸይጣን ይቆጣጠረዋል። ወልዒያዙ ቢላህ
በአላህ እንጠበቃለን አሉ። ሐቂቃ ቀላል ነገር አይደለም። የኻቲማችን ጉዳይ ሊያስፈራን ይገባል። ዱዓ ልናደርግ ይገባል። ኢነመል አዕማሉ ቢልኸዋቲም ስራ የሚመዘነው በመጨረሻ ነው። ጠይብ 50 ዓመት 60 ዓመት 70 ዓመት አሳምረው አስተካክለው ኑረው ነገር ግን መጨረሻቸው የተበላሸ መጨረሻቸው ኩፍር ሆኖ አላህን የተገናኙ ቀላል የሚባሉ ሰዎች አይደሉም። እና ሷሊሁል ሙአዚን ታውቃላችሁ ታሪካቸውን ከአሁን በፊት አውርተናል። ሷሊሁል ሙአዚን ነው በመባል የሚታወቀው ደጉ ሙአዚን አላህን ፈሪው እየተባለ ግን መጨረሻ ላይ ካፊር ሆኖ ሞቷል። ብዙ ክስተቶች አሉ። ረውደቱል ሙሒቢን የኢብኑል ቀይም ኪታብ የተመለከተ ሰው ብዙ ማግኘት ይቻላል። ለዛሬ እዚህ ጋር እናቆማለን። አላህ መጨረሻችንን አላህ ያሳምርልን። አላህ ውጫችንንም ውስጣችንንም አላህ ሱብሓነሁ ወተዓላ ተመሳሳይ ያድርግልን። በውስጣችንም ትክክለኛ በላያችንም አላህን የምንፈራ ሰዎች አላህ ያድርገን። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።